ወዳረብ መጣች ጋሚ በፈንደዳን አሁን እንደምንዳ ተራ ሰላም ጤና ይስጥልኝ ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው እናንተም ላይክ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትሏን በተን እየተጫናችሁ ከመጨረሻው አብራችሁን ቆዩ። ይህ ዜብራ ቲዩብ ነው። ታደልኩኝ ወይኔ ካንተ ውጪ መኖር አልተማለኝ እኔ ሳትሰጠኝ ፍቅርህን በቁና ሁሌም ወድሃለሁ ባቴና ልጄ ብለህ አባ እንዳላቀፍከኝ እናው ታዲያ ዛሬ ከጎን ይራከኝ ባንተው ምክር ሄጄ እንዴት አስጨከንከኝ እባክህ አባዬ አንድ ነገር በለኝ አባብዬ ለኔ አባ መብራቴ ነህ ለኔ አባ ስስቴ ነህ። አባትነት እኮ ከባድ ነው ስሜቱ። በዚህ አጋጣሚ ሁላችሁም እንኳን ለአባቶች ቀን በሰላም አደረሳችሁ። ጓደኛዬ መኪና ገዛች። ለማ ለራሷ። እኔ ግን ምሳ እንኳን ቴካዌ ይዘሽ ነይ ብላ ስትለኝ ለኔም ለሷም ነበረ ይዤላት የሚሄደው። እሷ ግን ለራሷ ብቻ አንድ መኪና ገዛች። በራሳችሁ ሰው ስትገዱ ያለው ስሜት የተገዳ ብቻ ነው። ከባድ ስሜት ላይ ነኝ ጋይስ። ተይ እንጂ ምሳ ጋብዘሻት መኪና መውሰድ አማረሽ? እሺ አትይማ። ቆንጅዬዋ ልጅ የሰፈር ካቦ ሆና ረባም ባረባም ግንኙ ልባም ጋረረኳቸው እኔ ሆኜ ልጓም የሰፈር ልጅ ነህ በእናትህ። እዚህ ላይኛው ሰፈር ኧረ እባክህ የላይኛው ሰፈር ልጅ በዚህ አትለፍ አላልኩም እንዴ? እዚህ ሱቅ ደርሼ መለሳለሁ። ሱቅ ናት በዚህ እንዳታልፈሽ እኮ አልመለስም። ከዚህ በኋላ በዚህ በኩል ብትሄድ እደግምሃለሁ። ሂድ ቀጥል። ደግሞሃለሁ። ባልመለስ አገኘኝም እንዴ የቅድሙሽ ና አንተ ተመልሰህ መጣ አይገባም እንዴ? አንተ እኮ መታወቂያ ቅድም ሳልፍ በዚህ አትለፉ። መታወቂያ ነው። መታወቂያ ጥዬ እኮ ነው። ምን ላድርግ? አንተ አይገባም ማለት ነው። ና ይኸውልህ ከዚህ በኋላ ድገመውና ማለት ነው አሳያለሁ የት እንደምወስደኝ። ልካው ነው የምልህ። ቅድም በዚህ አሁን በዚህ ቀጣይ ደግሞ አብሬ ላድር ነው። የእናቴ ጸሎት ተሰማ። ኧረ ልጅ ንቀቱ ና ምን ሆነ ነው የምትመጣው? በዚህ መንገድ አትምጣ። እናቴ ሱቅ ላከችኝ። ቤት ይልድ መንገድ የለም። ዛሬ ምን እንደማደርግ አሳያለሁ። ማን ነው የምትይው? እባክሽ አንቺ የሰፈሩን ጎረምሳ እያገትሽ እንዲህ አይነት በደል የምትፈጽሚባቸው። ድሮ ነው ወንድ ልጅ እንዲህ አይነት አጋጣሚ አግኝቶ አይ አረፊ ያጋም ዘራዘሮ መሾቁ መተኛ እንዴት ነሽ በሎልኝ ያችን ወረተኛ
አንቺ ወረተኛ ወረ ተወዳጅ አንቺ ወረተኛ ወረ ተወዳጅ እኔ ይለወጣል ስንዴው ያንከርዳድ እኔ በለው 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 አቤት አክቲንግ፣ አቤት ትወና! ትችላላችሁ። የእውነት አጨብጭበናል፣ አጨብጭበናል። ትችላለህ። ጋታኛ አትለይ። ምን አደረኩሽ? አንተ ካለኔ ጋር መጥተህ አይነሳ አይደለም። ምን ያላንቺ ማናለኝ? ምን ያሳቀፋ? አትሽበይ ፍቅር ፍቅር ቆንጆ እኔ ቆንጆ ይሄንን ጊዜ ለምን ፋንታት ለምን ምን ላርጎዳላለሁ አለሽ ነው ድሮ ፈጣሪ እንደማይተወኝ አውቃል። ድሮ ባንቺ እንደሚከሰኝ አውቃል። ፈጣሪ ግን የኔ ፍቅር ድሮ ምድልን አውቀዋለሁ። አሽት እቺ ደግሞ ባስ ያለችው ነች። ፓንቱን ብቻ ነው ያስተረፈችለት። እንግዲህ እዚህ ደረጃ ላይ ደርሰናል ወገን። ተንኮሱ ቤት ክራይ አለ አለ አለ። ምን አይነት ቤት ነው? በየደረጃ አለ። ችግር የለም ገዳን። እኔ አንድ ክላስ ነውና አለ አለ አንድ ክላስ አለ። ዱቤ ነው የሶስት ወር ዱቤ ዱቤ አለ አለ። ና ና ና ግባ ና ግባ ና እንጂ ግባ አለ አለ አለ። እንዴ 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 ምርጥ ቤት ነው። አየቤቱ አው ምርጥ ቤት ትገባለህ? አረ አልገባም። ብር ተበድሬ ልምጣ እንዴ? አይ ተንኮሱ 3 ወር ሙሉ በነፃ ልትቀመጥ ደፋር ነህ። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ቢልልኝ የለችም ባይሉ አራከድ ቢልልኝ የለችም ባይሉኝ ቢልልኝ የለችም ባይሉ ወንድልጅ ቆረጠ ይላል። እንዴ ምን ሆነህ ነው? ወይ ፍቅር እያለ ሰው ያወካል፣ ግን ማንም አላየው ቆሞ በአካል ያለው ዘፋኝ ማን ነበረ? ፍቅርማ አለ እሺ፣ በአካል ይታያል። ልክ እንደዚህ በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል ተከሳሹን በ8 ዓመት ከ9 ወር እስራት እንዲቀጣ ወስኗል ሲል ብስራት ራዲዮ ዘግቧል። አቤት ጭካኔ፣ አቤት ትዕግስት ማጣት! ለ10 ብር ካርድ የሰውን 8 ጥርስ ታወልቃለህ? ምን ይባላል? አሁን ምን ይባላል? አባስ ገበርኩ ውጪ ማለት አንተ ነህ? አዎ እኔ ነኝ። ምን ነው? ሪስፔክተር ሩጠህ ያዛቸው እባላለሁ። ስም ያስቃል። ትላንት የት ነበርክ? 2 ሰዓት ከጓደኛዬ ጋር እየተዝናናን ነበር። ምን ነው? ከዛስ? ከዛ በኋላ ትንሽ ጦዝ ብሎ ስለነበር ካልዋኘሁ ብሎ ገንዳ ውስጥ ገባ። ከዛስ? እኔ እንጃ። ከዛ በኋላ አላስታውስም። አስታውስ። ከዛስ? ከዛ ሲወጣ ከነ ልብሱ ስለነበር በስብሶ ነበረ። እሺ እኔ እንጃ። ከዛ በኋላ አስታውስኩ። ከዛ እንዲደርቅ ብዬ የእግሩን አስሬ ላሰጣው ስል ይዘቀዘቃል ብዬ አንገቱን አስሬ ያሰጣው። እንዲደርቅ ነበርኩ። ሞተ እንዴ?
ጎበዝ ሞተ እንዴ? ኧረ እንዴት ይሞታል? አንገቱን ታንቆ ደፋር ናቡ። ሰላም፣ ራስሽን አስታውቂኝ። ኪያ እድሜሽ ስንት ነው? 16 አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ወልዶ መንፈስ ቅዱስ ጆሮዬ ነው። አንቺ እግዚአብሔርም ልብሽን አይቶ ነው ወንድ ያላረግሽ። ኧረ እኔ እስካሁን ውብ የተባለ ነገር አይቼም ሰምቼም አላውቅም። አንድ ቀን ይኸውልሽ መርካቶ ሄጄ የሄድከውማ ለመግዛት ሳይሆን ለመዞር ነበር። እየሄድኩ እያለ ግንባሯ የሚያበራ ቆንጆ ልጅ አየሁ። እኔን ስታይ ሳይሆን ከፊት የነበረውን ግንድ ስላላየህ ነው። ከዛ ልብ ትርክ ከደሷን ሳያት ኧረ ውሸት፣ ኧረ በጎጅስ ግንዱ ራሱ አዝኖልህ ይቅርታ ሊልህ ነበር እንዴ? ከግንድ ጋር ተጋጫ አባዬ? አይ ነካ ነበር ያደረገኝ። ከዛስ እንዴት ነው ወደ ስልክ ምናምን እንዴት ጠየካት? የምን ስልክ ነው የምትይው? በእኛ ጊዜ ስልክ የሚባል ነገር አልነበረም። በቃ ሰፈሬ መጥቶ ይገተራል። ከዛም በኋላ ተጋባን፣ ተዋለድን። በቃ አለቀ። እሺ የመጀመሪያ ጥያቄ ለአባዬ፣ እማዬ ስትናደድ ምን ትላለች? ችግር የለም ትላለች። ትክክል ነው። አዎ ችግር የለም ማለት ችግር አለ ማለት ነው። እሺ ባለቤቶት የምትደብቀው ነገር ምንድን ነው? ገንዘብ። እንዴት አወቅ? አግኝቻለሁ። አሃ ለዚህ ነው ገንዘብ የጠፋብኝ። አየህ፣ ተረጋጉ፣ በቃ ችግር የለም። እማዬ ብዙ ገንዘብ ብታሸንፊ ምን ልትገዢ ትችያለሽ? ቤት አይደለም። መኪና አይደለም። ስህተት። ምንድን ነው? ስቺ ጋር ነው ጠርዟ ላይ አዲስ ካቢኔት ነው የሚገጥመው። ገንዘብ ልትደብቅበት እኮ ነው። እሺ ወደ ቀጣይ ጥያቄ እናልፋለን። የባለቤቶ የወገብ ቁጥር ስንት ነው እማዬ? ሜትር ከ50 ነው። ጭራሽ አይ ሜትር ከ20 ነው መሰለኝ። ኧረ እባክሽ እሱ ያልጋ ልኬት ነው። እና ዝምና እኔስ ምን አልኩ? አልጋ ከልጅ ኦሆ ጥያቄውን በቀጥታ መልሱ እንዴ። እሺ እማዬ ባለቤቶት አጠገቦ ሆኖ ፈሱን ይፈሳል? ደስ ነው ያዛረቷል። ይሄው ምን ማስረጃ እንዲሆንሽ ብዬ እኮ ነው። ኧረ አባዬ ምንድነው? ኦዲየንስ ይከበርልኝ እንጂ ምንድነው? ይቅርታ ቤተሰቦች፣ እሺ ይቅርታ። የባለቤትሽ ባህሪ ከምን እንስሳ ጋር ይመሳሰላል? ሳንገባ ጥንቸል እዛም ስለሚዘል ጥንቸል ይመስል ነበር። አሁን ግን ከተጋባን በኋላ ያው የዋህ ነው። በግ ነው የኔ ፍየል። ጥቅም ያለሽ እያልከኝ ነው? ኦሆ እሺ ሌላ ጥያቄ። ከሁለቱ ልጆቻችሁ ማንን አብልጣችሁ ትወዳላችሁ? ከሁለቱ ማንን ትወዳለህ? ሚጡዬ ያው ምንም ስራ ባይኖርሽ ጎበዝ ልጅ ነሽ። አባቷን ትሰማለች። የኔ ልጅ ናት። በቃ እግሬን ታጥባለች፣ ምግብ በስርዓቱ ቡና ታፈላልኛለች። ጎበዝ እኔ ልጅ እወዳታለሁ። አባዬ ያ ልጅ ግን ያ ወንበዴ ሌባ መስሎ ነው የሚታየኝ። እኔ ይቅርታ አድርጉልኝና ሌባ ነው የሚመስለኝ ሳይወራ። ወንበዴ ተረገመ። ምንም ነገር ቢሆን እንኳን አንድ ልጄ ነው። ማን አለኝ እሱ ሴት ላይ ቢሯሯጥም ምንም ነገር ቢያደርግም ለኔ አንድ ልጄ መከታዬ የኔ ወዴ ጠንበለል እኮ ነው። እቺ ናት እንጂ ምንም አህያ እንኳን ወልዳ በመታለበት ዘመን እኔ ለወንድ ልጅ አባቶች ደግሞ ለሴት ልጅ ያዳላሉ ይባላል። አንዴ ቲክቶክ አንዴ ዩቲዩብ ይያለ ስራ የምትፈታ። አረ በቃ እሺ ሌላ ጥያቄ። በቃ አባዬ ባለቤት ከሰውነት አካሏ ይበልጥ የትኛውን ትንከባከባለች? ምን ጊዜ ኖራት? ወሬው ማን ያመላልስላት? ለሰው ህይወት ስትሮጥ እኮ ለራሷ ጊዜ የላትም ነው የምልሽ። ወሬ ፀጉር የሚያሳድግ ነው ኖሮ ወጋየው ፋንዛል ነበር የምንላት። እሺ በቃ የመጨረሻ ጥያቄ። ከዚህ ሁሉ 20 ዓመታት በኋላ እንዴት ልትዋደዱ ቻላችሁ? ምክንያቱም ያው ሁሉ ጊዜ ስለሚያስቀኝ ያው ታበላኛለች፣ ታጠኛለች፣ ትንከባከብኛለች እና ሌላ ደግሞ ከ20 ዓመታት የትዳር ህይወት በኋላ ወደኋላ መመለስ አይቻልም። አየሽ እውነታው ይሄ ነው። ትክክል ነው። ጥያቄ አለመመለስ እኮ አለመተዋወቅ አይደለም። ዝም በይ። እንደውም እኔ ስራ ፈትን ያቆጥዬ ከእናንተ ጋር መጫወቼ። ኧረ እባክሽ ተረጋጊ አንቺ። ሁሉን ነገር እንደዚህ ነው። አይ ባልና ሚስት አቀኞች ናችሁ እናንተ።
ለማንኛውም ያገባችሁም ትዳራችሁን ጠበቅ አድርጉ፣ ያላገባችሁም አግቡ። ትዳር ጥሩ ነው። ከንፈሬ ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከንፈሬ ትንሽ አሃ። ስለዚህ ተሰርተሻል አልተሰራሽም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። ከንፈሬ ላይ ነው። ያ ከንፈሬ ላይ ይጨቃጨቃሉ። እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም፣ ግን ያው ለወደፊት አይቀራል ብለና ከዚህ በላይ ምን በቃ እኮ በተፈጥሮ የተሰራው ነው። ከተፈጠረ እንትን ይላል። እድሜ ከፍ እያለ ሲሄድ እየሟሸሽ ሲሟሸሽ አስነፋዋለሁ። አይ ሰይፉ ባለጌ እኮ ነው። ብልግ ያለ በጣም ብዙ የሚደግፉኝ ሰዎች አሉ። በጣም ላይክ የኔ መጥፋት የሚያሳስባቸው የኔ ያለ መስራት የሚያሳስባቸው ነው አላው። በጣም አሁን ልቤን የነካኝ ነገር እንዴት ነው አንቺ በዚህ መልክ በዚህ አቋም ብዙ ማስታወቂያ ትሰሪም እዛ ላይ አናይሽም ምናምን ብለው በጣም ብዙ ከልባቸው የምር ተሰምቷቸው የሚጽፉልኝ ሰዎች አሉ። አሁን የነዚህ ደስ ይላል። ላንቺ በጎ ማሰብ በጣም በጎ ማሰብ ነው ማለት ሁሌ በቃ ጥያቄ ነው የሚሆንብን አንቺን አለማየት የሚሉ ሰዎች አሉ። ያ አሁን እነዚህ በጣም ጥሩ ናቸው። በጎ ያልሆነው አስተያየት በጎ ያልሆነው እስካሁን 21 ነኝ ለሰው 21 ዓመትሽ ነው። እስካሁን በቃ ኮሜንት ላይ ይሄ 21 ነው አላውቅም። ዘንድሮ እንኳን 27 ነሽ። አዎ እውነት 27 ሆነሽ ማለት ነው። ያኔ እኮ ስንገናኝ 20 ነበርኩ። የዛሬ 7 ዓመት ማለት ነው። ተበላሽ። ማን እድሜሽን ተናገር ያለሽ? ምናልባት ካላገባሽ ብዬ ነው እንጂ ለሌላ ነገር አይደለም። ትዳር እንዳታጪ። ለማንኛውም እንግዲህ ክቡራን የዜብራ ቲዩብ ተመልካቾች የዛሬ ቪዲዮዎቻችን እኚህን ይመስሉ ነበር። ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። መልካም ጊዜ። ቻው።